ቴሌማንስ ማንቸስተር ዩናይትድን በይፋ ተቀላቅሏል። ፊርማውን አኑሯል። ያልተጠበቀ ዝውውር ነው። ትናንትም ልክ መረጃው ይፋ እንደተደረገ ሌሎች ፕሮግራሞቻችንን ትተን ስለ ዩሪ ቴሌማንስ ሐሳቦችን አንስተናል። በ35 ሚሊዮን ፓውንድ ነው አስቶን ቪላ ያስቀመጠው ሪሊዝ ክሎዝ። ማንቸስተር ዩናይትድ ድምፁን አጥፍቶ ሄደ፣ ከፈለ ብሩን፣ ተጫዋቹን የግሉ አደረገ። መነሻ የሆነው ጉዳይ ኤደርሰን ነው። ኤደርሰን እንደምታስታውሱት ከአታላንታ ከጣሊያኑ ክለብ በ38 ሚሊዮን ፓውንድ ማንቸስተር ዩናይትድን እንደተቀላቀለ የዝውውር መስኮቱ ሲከፈት ከዝውውር መስኮቱ መክፈቻ ቀን ቀደም ብሎ በቃ የሚጠብቀው የዝውውር መስኮቱና ፊርማውን እንደሚያኖር ነበር የተገለጸው እና ኤደርሰን በብራዚል ብሔራዊ ቡድን በዓለም ዋንጫው ላይ ስለሚገኝ እስከ ዓለም ዋንጫው የብራዚል ጉዞ ድረስ መጠበቅ ነበረባቸው ማንቸስተር ዩናይትዶች። ብራዚል ከዓለም ዋንጫው መውጣቷን ተከትሎ ኤደርሰን ወደ ማንቸስተር ዩናይትድ የሚያደርገውን ዝውውር ለማጠናቀቅ ወደ እንግሊዝ ማንቸስተር ከተማ ገባ ማለት ነው። ምርመራ ሲደረግለት የሕክምና ምርመራ ጉድለት ተገኘበት። ከዛ በኋላ ማንቸስተር ዩናይትድ አልፈልገውም አለ። ኤደርሰንን አልፈልገውም፣ አላስፈርመውም፣ ምክንያቱም ጉድለት አግኝቼበታለሁ የሚል ነገር ተነሳ። አታላንታ ደግሞ እንዴ ምንም ችግር የለበትም ተጫዋቹ ከኛ ጋር እኛን ሲያገለግል የነበረ ተጫዋች ነው የሚል ምላሽ ሰጡ። ክርክሮች ተጀመሩ በሁለቱ መካከል። አይ ማንቸስተር ዩናይትድ በአቋሙ ጸና፣ አልፈልግም አለ። ኤደርሰንን አልፈልግም፣ ከ35 ሚሊዮን ፓውንድ የሚገመት ተጫዋች አይደለም፣ ጉዳቱ ያን ያህል ብሩን አያደርሰውም፣ ስለዚህ በግማሽ ገንዘቡን አውርዱት፣ ቢያንስ ኮንሲደር አድርገን እንውሰዱ አሉ። አታላንታ አልፈልግም አለ። አልተስማሙም፣ ስምምነቱ ፈረሰ ማለት ነው። እና ማንቸስተር ዩናይትድ አድፍጦ የሰራውም ይህንን የኤደርሰንን ዝውውር አማካኝ ክፍሉን ማጠናከር ይፈልጋል። ምክንያቱም እነ ካዝሚሮ ከቡድኑ ጋር ተለያይተዋል። ኢንተር ሚያሚ ገብቷል። ከሊዮኔል ሜሲ ጋር ነው ካዝሚሮ የሚጫወተው። ኡጋርቴ እንደምታውቁት ነው ጉዳት አስተናግዶ ለመሸጥ አስበው ሽያጫቸውን ሁሉ እቅዳቸውን ሁሉ ያዛባባቸው ተጫዋች ነው። ስለዚህ ሁለት ያልተጠበቁ ዝውውሮችን አከናወኑ። የቼልሲውን አንድሬ ሳንቶስንና እንደገና ደግሞ ሌላኛውን ተጫዋች የቼልሲውን አንድሬ ሳንቶስን አስፈረመ። ሌላኛውንም ተጫዋች ዩሪ ቴሌማንስን ትናንት ይፋ አደረገ። ስለዚህ እነዚህ ነገሮች ሲታዩ ይሄ ተጫዋች ዩሪ ቴሌማንስ ብዙዎችን ያስገረመበት ምክንያት ሳይታሰብ ሳይነገር እንደ ትንሽ ፍንጭ እንኳን ሳይሰጥ ማንቸስተር ዩናይትድ ልክ እንደ ዳርት ትናንት እንዳነሳ ነው የመሃሏን ነው ሄዶ ዳርት ወይም ደግሞ እንደ ቢንጎ ብሎ ድምፁን ሳያሰማ ዩሪ ቴሌማንስን በእጁ ያስገባው 35 ሚሊዮን ፓውንድ። የዩሪ ቴሌማንስ ዝውውር ደግሞ ቀጣዩ አጀንዳችን ይሆናል። ሶፊዬ እንምጣበት እስኪ። ትናንት ብዙ ሐሳቦችን አንስተናል። ዛሬ ደግሞ ዩሪ ቴሌማንስን እስኪ ከትናንት አድረን ደግሞ ስናየው እና ሙሉ በሙሉ ፊርማውን ማስቀመጡን ስናየው እሱ በጣም ደስተኛ ሆኗል። ምን ትርጉም ይሰጣል ለማንቸስተር ዩናይትድ? ዩሪ ቴሌማንስ ጥሩ ዝውውር ነው፣ ግን አሁንም ማንቸስተር ዩናይትድ በዩሪ ቴሌማንስ፣ በአንድሬ ሳንቶስ፣ በኮቢ ሜይኑ፣ በሜሰን ማውንት መቆም የሚገባ ቡድን ነው ወይስ እንዴት ነው የሚለው መዳሰስ ያስፈልጋል ብዬ ስላሰብኩኝ ነው። ግርምዬ ልክ ነው። የዩሪ ቴሌማንስ ዝውውር በይፋ ዛሬ አብቅቷል። ፋይል ተዘግቷል። ያበቃለት ጉዳይ ሆኗል። ትናንት ማንቸስተር ዩናይትድ ሪሊዝ ክሎዙን ወይም የመውጫውን ዋጋ 41 ሚሊዮን ዩሮን አክቲቬት ካረገ በኋላ ቀጣዩ ስቴፕ ሜዲካል ነበር። የሕክምና ምርመራውን ዛሬ በስኬት አጠናቋል። ከዛ በኋላ እንግዲህ ፊርማውን አስቀምጧል። እስከ 2031 የሚያቆየው የ5 ዓመት ኮንትራት ነው የፈረመው ዩሪ ቴሌማንስ 29 ዓመት ተጫዋች ነው። እንግዲህ እስከ 33 ከ34 ዓመት ድረስ በማንቸስተር ዩናይትድ ቤት ውስጥ የሚያቆየውን ፊርማ የፈረመበትን ሂደት ነው ዛሬ እንግዲህ ረፋዱ ላይ ፋብሪዚዮ ሮማኖም የማንቸስተር ዩናይትድ ቅርበት ያላቸው መረጃዎችም እየገለጹ የሚገኙ። እዚህ ላይ ማንሳት የሚገባን ነገሮች አሉ አድማጮቻችን። ማንቸስተር ዩናይትድ ማቲያስ ፈርናንዴዝን እንዲያስፈርም የተጠየቀው ገንዘብ 85 ሚሊዮን ፓውንድ ነው። ግርሜ 85 ሚሊዮን ፓውንድ
ማንቸስተር ዩናይትድ አንድሪ ሳንቶስ እና ዮሪ ቴልማንስን በድምሩ ያስፈረማቸው በማቲያስ ፈርናንዴዝ ዋጋ ነው። 85 ሚሊዮን ፓውንድ ነው ማንቸስተር ዩናይትድ ሁለቱን ተጫዋቾች ያገኟቸው። ይሄ እንግዲህ አድማጮቻችን ሊወያዩበት የሚችል ሀሳብ ነው ብዬ አስባለሁ። ለእኔ ግን ማቲያስ ፈርናንዴዝን በ85 ሚሊዮን ፓውንድ ከማስፈረም ስቲል አንድሪ ሳንቶስ ማልተማመንበት ተጫዋች ቢሆንም ግን ከእድሜው ከሪሴል ቫሊው እና ከመሳሰል ነገሮች አንጻር አይቼ እና የዮሪ ቴልማንስን ኤክስፔሪንስ ደምሬበት መጥፎ አይደለም። ማንቸስተር ዩናይትድ አስተካክሎታል። የአንድሪ ሳንቶስ ላይ የተፈጠረውን ክፍተት በዮሪ ቴልማንስ ጥሩ ዝውውር የደገፈውና የሞላው ይመስለኛል። ምክንያቱም ገና ማቲያስ ፈርናንዴዝን በ85 ሚሊዮን ፓውንድ አመተ ቢጎዳ አቋሙ ቢቀንስ ይሁን ነገር ቢሆን ቁጭቱ ከባድ ነው። እንደነ አንቶኒ እንደነ ፖል ፖግባ እንደነ ጃረን ሳንቾ አይነት ነገር ቢያሳይ ምን ያህል እንደሚያስቆጭ ማሰብ። በተቃራኒውስ ዮሪ ቴልማንስ የሆነ ነገር ቢያጋጥመው ሳንቶስ አለ፣ ሳንቶስ የሆነ ነገር ቢያጋጥመው ዮሪ ቴልማንስ አለ። ኤክስፔሪንስ አለ እዚህ ጋር ልምድ ዮሪ ቴልማንስ ላይ በተለይ ከአቋም ጋር ተያይዞ ይቀንሳል ምናምን እንዳትለው ዮሪ ቴልማንስ ያለው ልምድ ቀላል ካለመሆኑ ጋር ተያይዞ ትልቅ አጋጣሚ መፍጠር የሚችል ሂደትን ፈጥሯል ብዬ አስባለሁ። ግን አድማጮቻችን በተለይ የማንቸስተር ዩናይትድ ደጋፊዎች አሁንም ማንቸስተር ዩናይትድ በሚድፊልደር ዝውውሮቹ ወይም በአማካኝ ዝውውሮቹ አልረካም፣ ይቀጥላል። አንድ ተጫዋች ይጨምራል። ማኑ ኮኔ ነው፣ ኦሬል ቹዋሚኒ ነው፣ አዩብ ቡዋዲ ነው፣ አናቅም። በነገራችን ላይ አዩብ ቡዋዲ ከሲቲ ጋር በጣም ዝውውሩ እየፈጠነ ነው። ሌላ ደግሞ ዛሬ ጆይ ጎሜዝም ተነስቷል። የወልቭዙ ጆዋ ጎሜዝ እሱም አለ። ጎሜዝንም የሚፈልጉት ክለቦች በስተዋል። ግርምዬ በተለይ አዳም ዋርተን ሊቨርፑል ከአዳም ዋርተን ፉክር ወጥቷል፣ ራሱን አግሏል። ከአዳም ዋርተን ክርስቲያን ፓላሶች ካስቀመጡበት 100 ሚሊዮን ፓውንድ አንቀነስም ብለውታል እና ያን ተከትሎ ወደ ፊቱን ወደ ጎሜዝ አዝሯል። ጆዋ ጎሜዝ ብራዚላዊ አማካኝ 50 ሚሊዮን ፓውንድ አካባቢ ነው ዋጋው። አምና ወልቭስ ቢወርድም ብቻውን እሱ ያሳየው አቋም አንድሪ ጎሜዝ፣ ጆዋ ጎሜዝ በጣም ምርጥ ነበሩ ክለቡ እንደ ክለብ ቢወርድም። ስለዚህ ጎሜዝ የዚህ የዝውውር መስኮቱ የገበያው አድማቂ ነው። ግን ማንቸስተር ዩናይትድ ጎሜዝን ከማግኘት ጋር ተያይዞ ብርቱ ፉክክር ይጠብቋል። ምክንያቱም ሊቨርፑል አለ፣ ቅድም እንደጠቀስኩት ሊቨርፑልም ተጫዋቹን ይፈልገዋል ከአዳም ዋርተን ዝውውር ስለወጣ። ማኑ ኩኔ አለ እንዳልኩት፣ ኦሬል ቹዋሚኒ አለ። ግን ዘ ቤስት ኦፕሽን ከሶስቱ በተለይ ኦሬል ቹዋሚኒ ያው ቀጥላለሁ ስላለ አዲስ ኮንትራት ስለፈረመ ደሞዙም ከፍተኛ ስለሆነ ለእኔ ዘ ቤስት ኦፕሽን ጎሜዝ ነው። ግርሜ ቤስት ኦፕሽን ካሉት ከቀሩት ማለት ነው። ለማንቸስተር ዩናይትድ ካልከኝ የትኛው ተጫዋች ጠቃሚ ነበር ካልከኝ እኔ ሳንድሮ ቶናሊ ነው ምለው። ማንቸስተር ዩናይትድ ሊያመልጦ የማይገባው ተጫዋች ማቲያስ ፈርናንዴዝ አይደለም፣ እንዲሁም ሳንድሮ ቶናሊ አቅም ያለው ልምድ ያለው ብቃት ያለው እሱን ያስመሰከረ ተጫዋች ስለሆነ ፕሩፍ ያደረገ ተጫዋች ስለሆነ፣ ስለዚህ የሳንድሮ ቶናሊ ፋይል ስለተዘጋ ግን አሁን ካሉት አማራጮች ቹዋሚኒ እንዳልኳቸው የደሞዙ ጉዳይ ትልቅ ጥያቄ ያስነሳል። የተጫዋቹ የአዲስ ኮንትራት መፈረምና ጆዜ ፈልገዋለሁ ማለቱ ማድሪድ ካልተገፋ በስተቀር የምትለቀው አይነት ክለብ አይደለም። ውጣ ካልተባልክ በቃ አንፈልግም ካልተባልክ ትፈልጋለህ እየተባልክ በማድሪድ የሚወጣ ሰው የለም በማድሪድ። ስለዚህ ያ ከባድ ነው። ማኑ ኩኔ ሊጉን አያውቀውም ገና። ሊጉን መተህ ልታላምደው ትችላለህ፣ ላይላምድልህ ይችላል፣ ብዙ ነገሮች ሊኖሩ ይችላሉ ማኑ ኩኔ ጋር። ጎሜዝ ግን በወልቭስ ራሱን በደንብ ያሳየ ትልልቅ ቡድኖች ራሱ ማንቸስተር ዩናይትድን አርሰናልን ነጥብ ሲያስጥሉ ወልቭዞች ምን አይነት ተጫዋች እንደሆነ ተመልክተናል። ሊቨርፑል ጋር ምን አይነት፣ ሲቲ ጋር ምን አይነት ተጫዋች እንደሆነ አይተናል። ብቻውን አንድ ቡድን የሆነ ልጅ ነው። ብቻውን የሚፋለመ፣ ብቻውን የሚያጠቃ፣ ብቻውን የሚከላከል እጅግ ድንቅ ተጫዋች ነው። ስለዚህ እኔ ለማንቸስተር ዩናይትድ ምረጥ ካልከኝ ጎሜዝን እመርጣለሁ። አሁን ካሉት አማራጮች ቁጥር አንድ ምርጫ እኔ ለማንቸስተር ዩናይትድ ሳንድሮ ቶናሊ። አሁን ግን ካሉት ምርጫዎች ጎሜዝ የተሻለ ነው። ግን ጎሜዝ ላይ የዋጋው አነስተኛ መሆን 50 ሚሊዮን ፓውንድ አካባቢ ነው ጎሜዝን ለማዘዋወር የሚያስፈልገው ገንዘብ። ስለዚህ እንዲህ አይነት ሲሆን ደግሞ አንተ የማስገደድ ዕድል ጠባብ ይሆንብሃል። ሞሮ የተጫዋቹ ፍላጎት ይሆናል። ሰው ተጫዋቹ አልፈልግም ካለ ማንቸስተር ዩናይትድ ምንም ልታደርጓችም። ሊቨርፑል ገብቶበታል ዝውውሩ ላይ።
ዝሮ ግን ማንቸስተር ዩናይትዶች ሌላ ተጨማሪ አማካኝ እንደሚያመጡ እርግጥ ነው። ሶስተኛ አማካኝ ወደ ቀዮች ሰይጣኖች ቤት ይመጣል። ዮሪ ቴልማንስ ማንቸስተር ዩናይትድ ግርሜ ዝውውር ብቻ አይደለም የፈጸሙ የክለቡ የሚስጥር አጠባበቅ ሁኔታ እጅግ ማደጉን የተመለከትንበት ዝውውር ነው። የዝውውር ከዚህ በፊት ታስታውስ ከሆነ ሩበን አሞሪም ጠዋት አስተላለፈው ወጥተው 2 ሰዓት ላይ አስተላለፉን ለተጫዋቾቻቸው ከነገሯቸው 2:00 ላይ ዘሰና ወጥቶታል። እና ታስታውስ ከሆነ ብዙ ጊዜ ተማረውበታል በዚህ ጉዳይ አብደዋል። ብዙ ጊዜ እንዴት ማን ነው የሚያወጣው ይህን ሚስጥራችን እንዴት እንደዚህ ይደረጋል እያሉ በተደጋጋሚ ጥያቄ ሲያነሱ እንደነበረ እናስታውሳለን። ዮሪ ቴልማንስስ ኮሽ አላለ ምን አላለ ማንቸስተር ዩናይትድ ሲያስፈርመው ነው ያወቅነው። እና ይሄ ምንድነው የሚባለው በቃ ምንም ነገር ሚስጥር የሚወጣበት የነበረ ክለብ አንዱ ክለቡ ከዚህ ጋር በተያዘ የነበረውን ችግር አስተካክሏል ማለት ነው። እንግዲህ አሁን ግምቶቹ ሊሰሩ ይችላሉ። ማን ነው ሚስጥር ሲያወጣ የነበረው የሚሉ ነገሮች ማለት ነው። በተደጋጋሚ ሲነሱ የነበሩ ነገሮች ነበሩ። ዓለም ዋንጫው ላይ የሄዱ ተጫዋቾች አሁን ክለቡ ላይ ምንም አይነት ሚስጥር ስለማይቁ ይሆን ወይስ ሌላ ሪዝን አለ የሚለውን ነገር ክለቡ እንዲመረምር የሚያደርግ ግን ክለቡ አሁን ሚስጥር መጠበቅ ላይ በጣም አስተማማኝ እንደሆነ ያሳየበት ሂደት ነው። አንዱ ስኬቱ ይሄ ነው። ምክንያቱም ከዚህ በጣም በትልቁ ተነስቶ የነገር የማንቸስተር ዩናይትድ ቤት ሲያምስ የነበረ ጉዳይ ስለነበር ማን ነው ሚስጥር የሚያወጣ እየተባለ የሆነ ነገር በተፈጠረ ቁጥር ይወጣ ነበር። አንዱ ይሄ ነው። ሌላኛው ለእኔ ቤስት እኔ ዮሪ ቴልማንስ ከአንድሪ ሳንቶስ የዮሪ ቴልማንስ ዝውውር ተመችቶኛል፣ በጣም ተመችቶኛል። ኤክስፔሪንስ፣ ዋጋው፣ እድሜው እና መሰል ነገሮቹ ጥሩ ናቸው ብዬ ነው ማምነው። ጥሩ ነገር ለማንቸስተር ዩናይትድ ያመጣል ብዬ አስብ። ያጫወት መንገዱ ስታይሉ ከካዝሚሮ ጋር ይመሳሰላል። አይተው ከሆነ ዮሪ ቴልማንስ ያጫወት መንገዱ የካዝሚሮ ባህሪ ያለውን 6 ቁጥሩን ይዝላል። ከፈለክ 8 ቁጥር ላይ ወጥቶ ይጫወታል። ከፈለክ ደግሞ ከተከላካይ አማካኙ ተነስቶ ወይም ከአማካኙ ተነስቶ ወይ ከሹት አድርጎ ጎል ያስቆጥራል። ሳጥን ውስጥ ድንገት የሚገባ ተጫዋች ነው። ገብቶ የምታገኘው ተጫዋች ነው። አንዱ ካዝሚሮ እኮ ኳሊቲው እኮ ይሄ ነው አይደለ? ኳስ ሰጥቶ ኳስ የት እንደሚሄድ አንቲሲፔት ስለሚያደርግ ስለሚያሸት የት ሊገኝ እንደሚችል ስለሚያስብ ይጠብቃቸዋል ሳጥን ውስጥ ይላል እኮ እሱም ጎል አስቆጥሮ ይቺ ነች ሴሌብሬሽን እኮ ጎል አሸታለሁ ነው። ብሩኖ ፈርናንዴዝ ያሻግርለታል፣ ያገባል። ዮሪ ቴልማንስ ከካዝሚሮ ጋር የሚመሳሰል ባህሪ ያለው ዮሪ ቴልማንስ ጨዋታን መከላከል ወይም ቡድን ማደራጀት ብቻ ሳይሆን ጎል ማስቆጠርም የሚችል ልክ እንደ ካዝሚሮ ጎል የሚያሸት አይነት ተጫዋች ነው ዮሪ ቴልማንስ። እድሜውም 29 ዓመቱ ነው። 28 29 ፒክ እድሜ ነው። ባይዘው ከ31 ከ32 ዓመት በኋላ ነው ተጫዋቾች ዲክላይን እያደረጉ የሚሄዱት። ምናልባት የሰጡት ኮንትራት 5 ዓመት መሆኑ ጥያቄ ሊያስረሳ ይችላል። 3 ሰጥተውት 4ኛውን በኦፕሽናል ቢያደርጉት የሚል ሀሳብ ልታነሳ ትችላል። እንዲህ አይነት ጥቃቅን ነገሮችን ካላነሳም በስተቀረ የዮሪ ቴልማንስ ኳሊቲ ጥያቄ የምታነሳበት አይደለም። በአስቶን ቪላ ክለብ ደረጃ ድንቅ ብቃቱን ያሳየ ተጫዋች ከመሆኑ ጋር ተያይዞ በዚህ ሂደት ውስጥ እንግዲህ ማንቸስተር ዩናይትድ የአማካይ መስመሩ ደብዙ ጥልቀቱ ሰፍቷል። ዮሪ ቴልማንስ፣ ብሩኖ ፈርናንዴዝ፣ አንድሪ ሳንቶስ፣ ሜሰን ማውንት፣ ኮቢ ማይኖ አንድ ጨምርበት በቃ ኮኔ። እኔ ጎሜዝን እመርጣለሁ። ግሩሜ ጎሜዝን በጣም እመርጣለሁ። ኮኔ ይመስለኛል። ማኑ ኮኔና ጎሜዝ ያሉት አሁን ገበያው ላይ ያሉት እነሱ ናቸው። ቤዝ ግን ወይ ማኑ ኩሬን ወይ ጎሜዝ ነው። ግን ጎሜዝ ከኤክስፔሪንሱ አንጻር ሊጉን ከማወቅ አንጻርና መሰል ነገሮች አንጻር ማንቸስተር ዩናይትድን ለረጅም ጊዜ ሲከታተሉ ቆይተዋል። ማንቸስተር ዩናይትዶች ጎሜዝ ለረጅም ጊዜ። ስለዚህ ያ ነው ሊሆን የሚችለው። ግን አሁን ማንቸስተር ዩናይትድ ጎሜዝን ማኑ ኩሬንን ቢያመጣ የማንቸስተር ዩናይትድ ቁጥር 1 አማካይ ማን ነው? ግርሜ ኮቢ ማይ ነው። እሱማ ተከላካይ አማካይ። 6 ቁጥሩን አሁን ኮቢ ማይ ነው። 6 ቁጥሩን ኮቢ ማይ የሚመራው ማን ነው? አብሮት ጎን ለጎን ለምሳሌ ኮቢ ማይ ነው እያለ ካዝሜሮ ነበር። አሁን የካዝሜሮን ቦታ የሚይዘው ማን ነው? ጎሜዝ ነው? ዮሪ ቴልማንስ ነው? አንድሪ ሳንቶስ? ዮሪ ቴልማንስ ይመስለኛል። ዮሪ ቴልማንስ እኔም አንተ ጋር ስማማለሁ። ዮሪ ቴልማንስ ነው የሚመስል። ማንቸስተር ዩናይትዶች በክረምቱ ካሰቡት ዝውውር አንጻር
ዮሪ ቴልማንስ ኳሊቲ ተጫዋች ነው። በቶፕ ክላስ አላስቀምጠው። ይሄ ፖይንት አሁን ለምሳሌ ዓለም ላይ ካሉት ትልቁ መከራከሪያ የምትሆነው ይችላል። ግን ማንቸስተር ዩናይትድ ጎሜዝን ያመጣል ወይ ማኖኩሬን ያምጣ፣ በቃ ጨረስን፣ ሶስቱን ጨረስን። ቹዋሚኒን ካላመጣ ቹዋሚኒን ካመጣ ቹዋሚኒ ነው ቁጥር አንዱ የሚሆነው። ከዛ ቀጥሎ ነው ዮሪ ቴልማንስ የሚመጣው፣ ወይም ከቹዋሚኒ ጋር ዮሪ ቴልማንስ ሊጣመር ይችላል። ስለዚህ አሁንም ማንቸስተር ዩናይትድ ጎሜዝን ቢያመጣ አያረካም። ቶታል የክረምቱ የዝውውር መስኮት አያረካም። ሊያረካ የሚችለው የማንቸስተር ዩናይትድ ዝውውር ቹዋሚኒን ካመጣው ነው። ከዚህ ቦታ ላይ ሌላ ብዙ ኦፕሽን የለም። ቹዋሚኒ፣ ኦሪየል ቹዋሚኒ ወይ ካማቪንጋን ወይ ፍሬዴሪኮ ቫልቨርዴን ከማድሪድ ከሚለቁ ከሶስቱ አንዱ ይለቃሉ። ዞሮ ከሶስቱ አንዱን ካመጣ እነሱ ቋሚ 11 ይገባሉ። ካማቪንጋ ከመጣ ካማቪንጋ 6 ቁጥሩን ይዝላል ወይ 8 ቁጥሩን። ስለዚህ እስቲል አሁንም አያረካም። ቅድም እንዳልነው ማለት ነው አስረድተናል። በሪዝን ነው ጎሜዝን ቢያመጣ ማኑኩሬን አመጣ። የማንቸስተር ዩናይትድ ቁጥር 1 6 ቁጥር ማለት ዮሪ ቴልማንስ ከነ ሳንድሮ ቶናሊ አንጻር፣ ከነ ማቲያስ ፈርናንዴዝ አንጻር፣ ከነ ኤሊዮት አንደርሰን አንጻር፣ ከነ ቹዋሚኒ አንጻር፣ ከነ ብሩኖ ጉማሬዥ አንጻር ክላሱ ትንሽ ወረድ ይልባል። እንደዛው ነው ደግሞ ዋንጫ ማንሳታችን። ዋንጫ ነው የማንቸስተር ዩናይትድ አሁን ፍላጎቱ። ምክንያቱም ሀያል ክለብ ነው፣ ታላቅ ክለብ ነው፣ ታላላቅ ነገሮችን የሰራ ክለብ ነው። እኔ አሁንም ማንቸስተር ዩናይትድ ደጋፊዎችን ለማርካት የክለቡን ፕሮፋይል ከፍ ለማድረግ እስቲል አሁንም ቹዋሚኒ ላይ ትኩረት ቢያደርግ ወይ ቫልቨርዴ ከለቀቀ ከቹዋሚኒና ቫልቨርዴ ከነበራቸው ግጭት ጋር ተያይዞ የሚነሱ ነገሮች አሉ። በእርግጥ ጆዜ ሞሪኒዮ ፈትቻዋለሁ፣ ምንም ያገናኛቸው ነገር የለም ብሎ ኮንትራቱ የቹዋሚኒን ኮንትራት ለማራዘም ተስማምተዋል። እና እነዚህ መሰረት አድርገን ስንመለከተው እንግዲህ ማንቸስተር ዩናይትድ ለእኔ ስቲል አሁንም ዝውውር ሊያረካ የሚችለው መሀሉ ላይ ቹዋሚኒን ወይ ካማቪንጋን ካመጣ ነው የሚሆነው። ወይ እንግዲህ ያልገመት ነው እንደ ዮሪ ቴልማንስ አይደል ሌላ ትልቅ ዝውውር ከሌላ ክለብ ማስኮብለል ከቻለ ያልተጠበቀ ስራ መስራት ከቻለ ልንመለከተው እንችላለን። ግን በዛ መንገድ ነው እኔ የማይወግርም። ሶፊ እዚሁ ጋር እንግዲህ ማንቸስተር ዩናይትድ ዳርሎን አስፈርሟል። ግብ ጠባቂ ላይ ሰላሜንስ አለ። እንደሚታወቀው ዳርሎ ልምድ ያለው ኒውካስል ላይ የነበረ ነው። ልምድ ያለው ጥሩ ግብ ጠባቂ ነው ዳርሎ። ዮሪ ቴሌማንስ ገብቷል። አንድሬ ሳንቶስ ገብቷል። ምንም እንኳን የቀድሞ ተጫዋች ቢሆንም እንደ አዲስ ፊርማ መወሰድ የሚችለው ማርከስ ራሽፎርድ ተመልሷል። ይፈርማሉ ተብለው የሚጠበቁ ተጫዋቾች አሉ። ማኑ ኮኔ፣ ሰመርቪልም ከማንቸስተር ዩናይትድ ጋር ገና ስሙ እንደተያያዘ ነው። እነዚህ ተጫዋቾች አሉ። በፊት ላይ የነበሩ ተጫዋቾች አሉ እና ሉዊስ ሆል ሌላኛው ተጫዋች ሉዊስ ሆልም አለ የተመላላሽ ቦታ ላይ። የማንቸስተር ዩናይትድ ፖቴንሻል ላይንአፕ ምን ሊመስል ይችላል? የዩሪ ቲለመንስ ማኑ ኮኔንም ከጨመሩት የነሱ ተጫዋቾች ኢቭን ኮቢ ሜይኑን የመግፋት እድል እንዳለው እረዳለሁና ልክ ሩበን አሞሪም በዘንድሮ የውድድር ዓመት ማይክል ካሪክ ከመጣ በኋላ የማንቸስተር ዩናይትድን አማካኝ ክፍል በሚገባ ስኬታማ እንዲሆን ካደረጉ ተጫዋች መካከል አንዱ ኮቢ ሜይኑ ነው። ዮሪ ቴለማንስ መምጣቱ በእርግጠኛነት ኮቢ ሜይኑ ላይ ክፍተቶች ሊፈጥሩ ይችላሉና ከዚህ አንጻር በተወሰነ መልኩ ትንሽ ብንልበት ተገቢ ነው ብዬ ስላሰብኩኝ ነው። ፖቴንሻል ላይንአፑ ማን ሊገፋ ይችላል? ምን ሊመስል ይችላል? የዩናይትድ 2026-27 በእያንዳንዱ ቦታ ላይ የትኛው ተጫዋች የመሰለፍ ዕድል አለው? የመጀመሪያ ተመራጭ ማን ሊሆን ይችላል የሚለውን እናንሳ። ከግብ ጠባቂ እንጀምር። ከዳርሎና ከሰላሜስ ለንጽጽርም አይበቁም። ካነሳው ፖይንት አንጻር ግን የዮሪ ቴልማንስና አንድሪ ሳንቶስ መምጣት በእምነት እስካሁን የሚገፋው ተጫዋች የለም። ለምን ዮሪ ቴልማንስ የሚተካው ካዝሜሮ ነው፣ አንድሪ ሳንቶስ የሚተካው ኡጋርቴ ነው። ስለዚህ የሚገፋ ተጫዋች የለም። ትክ ስለሆነ ትክ በትክ ነው፣ ቦታ ቦታ ነው እየተኩ ያሉት። ማኑ ኮኔ ከመጣስ አሁን ማኑ ኮኔ ከመጣ ራሱ በክረምቱ የዝውውር መስኮት ካስፈረሟቸው ተጫዋቾች አንደኛው የሚገፋ ይመስለኛል አንድሪ ሳንቶስ። ኦኬ እንጂ ሜኑ ላይ አይነካም። 6 ቁጥር ላይ ዮሪ ቴልማንስ ይጫወታል። ካዝሜሮ የሚጫወትበት ቦታ ላይ ነው ዮሪ ቴልማንስ የሚጫወተው። ሳንቶስም የሚጫወተው ዮሪ ቴልማንስ የሚጫወትበት ቦታ ነው። ማኑ ኮኔም ከመጣ የሚጫወተው እዛ ቦታ ላይ ነው የሚጫወተው። ሊቀይሩ የሚችሉት
ኮቢ ማይኖ ከተጎዳባቸው ብቻ ነው። ኮቢ ማይኖ ቁልፍ ተጫዋች ነው፣ ግርምዬ አይነካም። እንደ ብሩኖ ፈርናንዴዝ አስበው የሚነካ ተጫዋች አይደለም በታሪክ ኮቢ ማይኖ። በማይክል ካሪክ የታክቲካል ሳቤ የተጫዋቹ ክለውትና ብቃትም መሰል ነገሮችም የሚያስነካው አይመስለኝም። እርስ በርስ ነው የሚገፋፉት የመጡት በክረምቱ የመጡት። ኦኬ እሺ፣ ሰመርቪልን እናንሳ። የመግባት እድል ሊኖሩ ይችላል የሚሉ ጥቆማዎች ስላሉ ወይም ደግሞ ማንቸስተር ዩናይትድ ስለሚፈልገው ነው። ማርከስ ራሽፎርድ አለ ሌላኛው፣ ይቀጥላል። በዩናይትድ ቤት ውስጥ የሚቀጥል ተጫዋች ነው። የእነዚህ ተጫዋች መምጣት ምናልባት ተጽዕኖ ብሪያን ምቦሞ ላይ ማቲያስ ኩኛ ላይ የሚኖረው ኢምፓክት የለም ግርሜ፣ ሊኖርም አይችልም በፍጹም። ማርከስ ራሽፎርድ ተቀያሪ ነው የሚሆነው፣ ጥያቄ የለው። ራሱን ያሻሽሎ ካልመጣ በስተቀር የሳመርቪል ዝውውር ማርከስ ራሽፎርድ የሚቀር ከሆነ ሳመርቪልን የማስፈረም ዕድላቸው የሚጠብ ይመስለኛል። እንደውም ዛሬ ከሮማ ጋር እየተያዘ ነው ሳመርቪል በጣም በከፍተኛ ሁኔታ። ስለዚህ እነዚህ ነገሮች የመሆን ዕድላቸው ጠባብ ነው። ማይኖም አማድም ሙቡሞም ኩኛም የሚነኩ አይነት ተጫዋቾች አሉ በማንቸስተር ዩናይትድ ቤት ውስጥ። ስለዚህ በዋነኝነት የራሽፎርድ መውጣት ግን የሚወስናቸው ነገሮች፣ ካልወጣ ራሽፎርድ ማንቸስተር ዩናይትድ መስመር ላይ ተጫዋች ላይ ጨምር ይችላል። ራሽፎርድ ከወጣ ግን የመጨመር ዕድል ይኖረዋል። ሳመርቪልም በለው ሌላም ተጫዋችን በለው የግድ መስመሩን የሚያጠናክል ሌላ ተጫዋች የመጨመር ዕድል ይኖረው ይችላል። ግን ማንቸስተር ዩናይትድ ቅድም ያነሳናቸው ዝውውሮች ግርምዬ እስካሁን ያነሳቸው አራት ተጫዋች አካባቢ ካርሎስ ኦሮዝኮን ጨምሮ ማለት ነው። የሁሉ ተጫዋች ማንቸስተር ዩናይትድ አስፈርሞ የሚከፍለው ደሞዝ የካዝሜሮን ደሞዝ ነው በድምሩ። ካርል ዳርሎ 75 ነው። እንደገና ያው ዳርሎ በነገራችን ላይ አድማጮቻችን ልክ እንደነ ዩሪ ቴሌማንስ ወይም አንድሬ ሳንቶስ ሙሉ በሙሉ ፊርማውን ያኖረ ተጫዋች አይደለም፣ ግን ኦልሞስት ተስማምተው ጨርሰዋል። ሊድስ ዩናይትድ ያለ ግብ ጠባቂ ነው ካርል ዳርሎ እና ማንቸስተር ዩናይትድ ጋር አግሪ አድርገዋል፣ ተስማምተዋል። የመግባት እድሉ ሰፊ መሆኑን ለመጠቆም ነውና ሙሉ በሙሉ ፊርማ የተቀመጠ እንዳልሆነ ለመግለጽ እንፈልጋለን። አልቋል ግርምዬ፣ ያለቀ ጉዳይ ያው እንደ ትናንት ነው። እንደ ዩሪ ቴሌማንስ ማለት እንደ ዩሪ ቴሌማንስ ትናንት ዩሪ ቴሌማንስ አልቋል ተብሎ ፊርማውን ዛሬ ነው ያኖረው። በዚህ ሂደት ውስጥ እንግዲህ ማንቸስተር ይገርማል ግርምዬ፣ አንድ በጣም ትልቅ ስራ ነው የሰሩት። ካርል ዳርሎ ከ50 እስከ 75 ሺህ ፓውንድ ነው የሚከፍሉት። አንድሬ ሳንቶስን 100 አካባቢ ነው የሚከፍሉት። ዩሪ ቴሌማንስን 150 ነው የሚከፍሉት። ካርሎስ ኦሮስኮ የተባለ ወጣት ተጫዋች አምጥቷል፣ 30-40 ነው የሚከፍሉት። የአራቱ ተጫዋቾች ድምር ደሞዝ ካዝሜሮ ለብቻው ሲያፍሶ የነበረ ነበር 350 ሺህ ፓውንድ። ይሄ ራሱ አንድ ትልቅ ስራ ነው ብለን ማንሳት እንችላለን። በማንቸስተር ዩናይትድ ዝውውር ላይ ይሄ በጣም ሲስተማቲክ የመሆን ነገሮችን አርቆ የማሰብ ቀጣይ ስቴፖችን የመመልከት እና መሰል ነገሮችን እየተመለከትን ነው የምንገኘውና ካዝሜሮ የደሞዝ ሰንጠረዣቸውን በተወሰነ መንገድ እንደሚያስተካክልላቸው ይጠበቃል። አርማዎቻችን እየሰጡን ያሉ ጥቆማዎች አሉ። ማንቸስተር ዩናይትድ ባሌባን ፍሊክስን ሜቻን ቢያመጣ ብሏል። እኔ ባሌባ ከዝርዝሩ ይውጣ። ባሌባ አይሆን ምን ይመስማማል? ሜቻን እመርጣለሁ። ነሜቻ ምርጥ ነው። ነሜቻ ቢመጣ ግን አይመስለኝም። ፍሊክስን ሜቻ ከመጣ አርማዎቻችን ቅድም ያልኩት የነ ቹዋሚኒ እነ ካማቪንጋን ቦታ መተካት የሚችል ተጫዋች ነው። በጀርመን ብሔራዊ ቡድን አይተነዋል፣ በቦሩሲያ ዶርትሙንድ አይተነዋል። ስለዚህ ፍሊክስን ሜቻ ጥሩ አማራጭ አርማዎቾች እየጠቆሙ ስላሉ ነው ነሜቻ የሚል ባሌባ የሚል ሀሳቦች ስለመጡ ነው። ልክ ነው። ነሜቻ እኔ ይስማማኛል። ቹዋሚኒንም ካማቪንጋንም ትቶ ነሜቻን ካመጣ እንዳልኩት ነሜቻ ቁጥር 1 ተመራጭ ይሆናል። የዩሪ ቴሌማንስ ሁለተኛ፣ አንድሬ ሳንቶስ በቦታቸው ላይ ሶስተኛ ተመራጭ ይሆናሉ። ኮቢ ማይኖ በቦታው ይቀጥላል። ብሩኖ ፈርናንዴዝ በቦታው ይቀጥላል። ምርጥ አማካይ መስራት ይችላሉ። ነሜቻ፣ ማይኖና ብሩኖ ፈርናንዴዝ፣ ዩሪ ቴሌማንስ፣ ማይኖና ብሩኖ ፈርናንዴዝ በጣም ቤስት ነሜቻ ከመጣማ በቃ ማንቸስተር ዩናይትድ መሀሉን ነቀነቀው። በቃ ምርጥ ነው የሚሆነው። በጣም ምንም ጥያቄ የለም። አድማጮቻችን፣ እሺ ሶፊ አጋሮቻችን እንግለጽና ወደ ዓለም ዋንጫው እናምራ። አጋሮቻችን ዶክተር መቤት ከፍተኛ የጥርስ